የአንድን ሀገር ሁለንተናዊ እድገት ለማረጋገጥ የሥራ ባህል መቀየር ይኖርበታል። በተለይ ደግሞ ለሥራ የምንሰጠው ቦታና ጊዜ ትኩረት የሚሻ ጉዳይ እንደሆነም ይነገራል። ያደጉ ሀገራት ለማደጋቸው አንዱ ምክንያት የሥራ ባህላቸው መሻሻል ተደርጎ ይወሰዳል። ከዚህ አኳያ የሀገራችን የሥራ ባህል ብዙ ሊያራምድ የሚችል አልነበረም። በቀን 8 ሰዓት የተገደበው የሥራ ባህል የብዙዎች ተምሳሌት መሆን የሚገባት አዲስ አበባ ከተማም ይኸው የተገደበ የሥራ ባህል መገለጫዋ ነበረ። የምሽት ፈረቃ ለሥራ ምቹና ውጤታማ የሚያደርግ መሆኑ ታምኖበት ከቅርብ ዓመታት ወዲህ መዲናዋ በ60ና 90 ቀናት የሰው ተኮር ፕሮጀክት ግንባታ የጀመረችው የ24/7 የሥራ ባህል በኮሪደር ልማት የበለጠ ሰፍቶ አሁን ላይ ከተማዋን አነቃቅቷል። ይኸው የ24/7 የሥራ ባህል ከኮሪደር ልማት ባለፈም በተቋማትና በተለያዩ የግንባታ ቦታዎች እየተለመደ መጥቷል። በቂርቆስ ክፍለ ከተማ ወረዳ 9ም ሰውን ትኩረት አድርጎ የዜጎችን ጥያቄ ለመመለስ እየተሰራ ባለው ባለ 5 ወለል የቤት ግንባታ በአጭር ጊዜ ለማጠናቀቅ በቀን 24 ሰዓት ሳምንቱ ሙሉ በፈረቃ እየተሰራ ይገኛል። የሰው ተኮር ስራችን አንዱ የቤት ግንባታ ቤት ገንብቶ ደግሞ ለአቅመ ደካሞችና ለዳዎች የሚሰጥ ቤት ነው እየተገነባ ያለው። ቤቱ ያው G+5 ነው። አንዱ ፍሎር የሚይዘው 4 ቤቶች ነው ማለት ነው። ከግራውንዱ ጋር 25 ቤቶችን ይይዛል። 25ቱ ቤቶች ስታንዳርዳቸው በጠበቀ እየተገነባ ያለበት ሁኔታ አለ ማለት ነው። ሳሎን አለው፣ ኪችን አለው፣ እንዲሁም መኝታ ክፍል አለው፣ ቶይሌት አለው፣ መጸዳጃ ቤት ማለት ነው። ምንም የሌላቸው ሰዎች ለማስተላለፍ ሰው ተኮር G+5 እየተሰራ ያለው ነው። ይህንን በማስተባበር ሰራተኞቹ እንደምታዩት 7/24 እየሰሩ ነው። ይህንን ተግባራዊ ለማድረግ እስከታች ያለው አመራር በቁርጠኝነት እየሰራ ባለሀብቱን እያስተባበረ አመራሩም 7/24 እየሰራ እዚህ ላይ ደርሰናል ማለት ነው። በቂርቆስ ክፍለ ከተማ የነዋሪውን ተጠቃሚነት የሚያረጋግጡ በመንግስትና በግል ዘርፉ የመኖሪያ ቤትን ግንባታን ጨምሮ 22 ፕሮጀክቶች እየተገነቡ ይገኛል። በመንግስትም በግልም የሚሰሩ ብዙ ወደ 22 የሚደርሱ ፕሮጀክቶች አሉ። ሰፊ ህዝብን የሚጠቅሙ ፕሮጀክቶች እየተሰሩ ነው ያሉት። አሁን የምንገኝበት የG+5 በዚህ በክፍለ ከተማችን በወረዳ 9 የሚሰራ ለነዋሪዎቻችን የመኖሪያ ችግር የሚቀርፍ የቢልዲንግ ግንባታ ነው። እንደምታዩት በጣም ጥራቱ የተጠበቀ በጣም ዘመናዊ የሆነ ቢልዲንግ ነው። የዚህ ሙሌት እየተሰራ ነው ያለው። ባጠረ ጊዜ ይሄንን ፕሮጀክት ለነዋሪዎቻችን ለማስተላለፍ 7/24 ባህል እየሰራን ያለንበት ሁኔታ አለ። በክፍለ ከተማው የሚገኙ ባለሀብቶች ከተማዋ የዜጎችን ተጠቃሚነት ለማረጋገጥ በምታከናውናቸው የልማት ስራዎች ተሳትፏቸውን እያሳደጉ ማህበራዊ ኃላፊነታቸውን እየተወጡ እንደሚገኙም ተመላክቷል። ሁሉም በወረዳችን የሚገኙ ባለሀብቶች ትንሽም ትልቅም ጉዳዮች ላይ ሰው ተኮር የሆኑ ተግባሮቻችን ላይ ተሳትፎ እያደረጉ የራሳቸውን ድርሻ እየተወጡ ይገኛሉ ማለት ነው። ይህ ደግሞ ያለው ለህዝቡ ያለው ወገንተኝነታቸው የሚገልጹበት አንዱ የአብሮነታችን መገለጫ እንደመሆኑ መጠን በሰፊው እየተሳተፉ ነው ያሉ ማለት ነው። እኛ ድጋፍ በጠየቅነው ልክ ከጎናችን የሚቆሙ ብዙ ባለጸጋዎች አሉ። በእነሱ በመንግስት አቅም ብቻ ሳይሆን መንግስት ማለት ህዝብ ማለት ነው። ስለዚህ ከመንግስት ጋር ባለሀብቱ እጅና ጓንት ሆኖ በርካታ ስራዎችን ከተማችን ውስጥ እየሰራ ያለ ነው። የዚህ ማሳያ አሁን የምናየው ፕሮጀክት ነው ማለት ነው። ይሄ ፕሮጀክት ሲጠናቀቅ በጣም የድሃ የሆኑ በቤት ችግር ውስጥ ያሉ የኢኮኖሚ አቅማቸው በጣም ዝቅተኛ የሆኑ የህብረተሰብ ክፍሎች ለይተን አስገምግመን ፍትሃዊ በሆነ መልኩ ለህብረተሰቡ ተደራሽ ለነዋሪዎቻችን ተደራሽ የሚሆንበትና የቤት ችግር የቤት ጥያቄ የምንፈታበት አንዱ መፍቻ ቁልፍ አድርገን የምንወስደው ፕሮጀክት ነው። በ24/7 የሥራ ባህል ዜጎች በቀን ውስጥ ለሥራ የሚያውሉት ጊዜን አሳድጓል። በርካታ ዜጎችም በቀንም በምሽትም የሥራ ዕድል እንዲያገኙ አድርጓል። ይህም የዜጎችን ገቢ በማሳደግ ህይወታቸውን እየቀየረ ነው። በተማርኩበት የሥራ ፊልድ ስራ እንዳገኝ ረድቶኛል። በዚህም ከራሴ አልፌ ቤተሰቦቼም ተጠቃሚ ለማድረግ ችያለሁ። ብዙ እንደዚህ የለመድነው እንትን አልነበረም። ብዙ ጊዜ ከ24 ሰዓት መስራት አልተለመደም ነበር። እንደዚህ አይነት ሞራል እንዲኖረን 24 ሰዓት የመስራት ብቃት እንዲኖረን አንደኛ ለራሴ የሥራ እድገት አግኝቻለሁ፣ ተመሬበታለሁ። አንዳንድ ነገር አይቼበታለሁ ማለት ነው። ያደኩበት ቤተሰቦቼም ፋሚሊዎቼም እያገዝኳቸው ነው በተቻለ መጠን። ያው አሪፍ የሥራ እድል ነው። እኛም በቻልነው አቅም 24 ሰዓት 7/24 ሰዓት እየሰራን ነው። ኦቨርታይም አለው። አሪፍ ክፍያ ይከፈኛል። እኔ እጠቀማለሁ፣ ድርጅቱም ስራውም ይጠቀማል። እኛ 24 ሰዓት በመስራታችን እኛም ተጠቃሚዎች ነን። የአዲስ አበባ ከተማ የ24/7 የሥራ ባህል መለመድ ለክልሎችም ጭምር ተምሳሌ ተደርጎ እየተወሰደ ይገኛል።